የዩናይትድ ደጋፊዎች ከነጭራሹ እንዳይደብራችሁ እሺ ገብታችኋል ገና የፕሪሲዝን ጌም ነው 4-2 መሸነፋችሁ በፍጹም እንዳይደብራችሁ የበለጠ ነው መቃጠል ያለብህ በአሞሪም ደግሞ መሸነፋችሁን በአሞሪም ደግሞ ሲሆን የበለጠ ነው መቃጠል ያለብህ ገብቷል እኔ ፕሪሲዝን መሆኑ ምናምን ያን ያለ አበሽካ አልፈልግም ገብቷል አይደለም ግን የሰው ልጅ እንዴት ነው ቅዳሜ ፕሪሲዝን የሚጫወቱ እኛ እኮ ነገ ኮሚኒቲ ሺልድ ምናምን ልንጫወቱ ለኛ እኮ ኦሬዲ ሲዝኑ ጀመረኩ ፍሬንድሊ ምናምን ይላል ሲቲ ቀጥቀጠነ ፍሬንድሊ እንዳልሆነ እናሳያለን አሞሪም ግን ከዩናይትድ ወጥቶ የሰው የአርሰናል ደጋፊ ነው ለምን ዩናይትድ እያለ ዩናይትድን ያስቀጠቅጣል 10 ምናምንኛ እንድጨርሱ ያረጋቸዋል ከዩናይትድ ወጥቶ ዩናይትድን ይቀጠቅጣል 4-2 ገብቷችኋል በዚህ ዲፌንሳችሁ ሻምፒየንስ ሊግ ላይ እነ ቪኒሺየስን እነ ክቫራን ዴምቤሌን ምባፔን ምናምን ስታገኙ ቪኒሺየስ ካልፈረመ ብላችሁ የውስጥ ቋጥሩለት ነበር ቀጣይ አመት ይጸዳዳባል ህይወትን ብልሽት ያደርግላል ኦሊሴ ሃሪኬን ከዛ ዲያዝ ምን ልታመጣ ነው በዚህ ዲፌንስ ይኸውላችሁ አሁን መሸነፋችሁ 4-2 አሪፍ ነው ቶሎ ትራንስፈሩ ሳይዘጋ ተጫዋች አምጡ ገብቷችኋል አይደል ማለት ማን አሞሪም ግን ይችላል አሞሪም ይችላል ለአሞሪም ሬት እናደርጋለን 20 ከ10 ገብቷል በጣም ትችላል ችግሩ ካሰልጣኙ ነው ያ ፍሬንድሊ ምናምን እንዳትልኝ ረዘ ጥናጃን በግ ከዚህ ተሻለ አሰላለፋለ ለፍሬንድሊና ለፕሪሚየር ሊግ የሚሆን ወይኔ ራሽፎርድ እና ማይኖና የታባሽ ሚስ ፔናልቲ እንደው ደና ብሩኖ እኛ ባኒዝ ወሩ እኮ በብሩኖ ስም ተታለን ነበር በቃ ብሩኖ የሚባሉ ምናምን ተብሎ እኮ በቃ ስም ጠፍቶ ነበር ውሽ አንቺ ዝም ብለሽ ለምን ከዛ ከሴት ፒሳት እንደው አሲስት አታረጊም ታዩ ይቅርብሽ በቃ አይመታ እንዴ ውሽ ለምን ተሳቀቂያለሽ ዩናይትድ ተሸንፏል 4-2 ያው ወዳጅነት ነው ምንም አይመጣም ግን ማለት ነው ዳሎን ይዘን ሉክሾን ይዘን ቀጣይ አመት ምንም ዋንጫ የማይታሰብ የዛሬው ድንዝዝ ቅርዝዝ ያለ ጨዋታ ብሩኖ ፔናልቲ ሳተ ኖርማል ነው ግን አሁንም ምነግራችሁ ዳሎንና ሉክሾን ይዘን ምንም አይነት ዋንጫ እናነሳ ስለ ዝውውር ከወራን ደግሞ ማለት ነው ካርሎስ ባሌባ ሿሿ ነው ባሌባ የምትሉ ሰዎች ሲጀመር ቁሉሉ ያስፈልገናል ተከላካይ መስመር ቁሉሉ ያስፈልገናል አሞሪም ደና አርጎን የተበቀለን ደና እንጂ ማን ያ ጩቅጭንቄ የሚባለው ተጫዋች ጩቅጭንቄ የሚባለው በሉክሾ በኩል የነበረው ጩቅጭንቄ የሚባለው ተጫዋች ማለት ነው ፍዳችንን እኮ ነው ያበላው ፍዳጭ እሱ ጩቅጭንቄ ማለት ነው የተጫወተውን ጨዋታ አይታችሁታል ደና አርጎን የተበቀለን ጀማው አሞሪም ደና አርጎን የተበቀለን እናታችሁ መርስትር ምን ተሰራላችሁ ራሳችሁን አሳዩ ተብላችሁ ምን ዳሉት ሉክሾ የናታችሁ ጓሮስ እንደ ያበጠራችሁ ነው ገና አመቱ ሳይጀምር 4-2 ወይኔ ተካተልኩ ገና ሳይጀምር አመቱ እሺ አጅሪት እኛን ሆን ብለሽ እኛን ያቃጠላችሁኝን ያክል አቃጠላችኋለሁ ብለን ልትበቀለን የመጣው ናው ሴል አሁን መሸጥ አለበት ሆን ብሎ ጀለስ ተጫዋች ግዛ ወይ ድህነትን ካወክ ደግሞ እናሰባስብር ምንድነው ተጫዋች አስፈልገናል ተከላካይ መስመር ባዶ ሜዳ ባዶ ራቁቱን በኤክስ ያስለጠለጣችሁኝ በኤክስ አሰልጣኝ አዋረዳችሁኝ አላህ ያዋረዳችሁ ምድረ ወራዳ ኦማር ቤራዳ አንጭላዳ ተጫዋች አታስፈርምና እለጠልጣለሁ ካሪክ አትቀምር ምን አባ ነው ስራ እነ ቴሌማንስና ሳንቶስን ቀምራ ምርጥ አድርግ እዛ ጋር ምድረ ጭላዳ ተጫዋች በኤክስ ያዋረዳችሁኝ ትላንት ተናግሬ ነበር ይሄ ነው በነገራችሁ ላይ ፕሪዝም እዛ 15 ፈላ ገብቶ ድጋሚ ማላየው አመቱን ሙሉ ስለነሱ ውጤት አያገባኝም ምድረ ጭላዳ ማት ተጠያቂ ነው ለማ ይሄ ነው ፕሪዝም የዛሬው ነው ፕሪዝም እንጂ 11 ፈልፈላ ገብቶ አሸንፎ ወጣ አልወጣ አያገባኝም አመት ሙሉ ጨጓሬን ሚለጦ የሚያስደስቶ ይሄ ስኳድ ነው ኦማር ቤራዳ የመላጣን ቆዳ ከሰፊ ከበሮ ሳልሰራበት ከኔ ጋር እዚህ ቁጭ ብለህ መፋጠጡን ተወና ተጫዋች የምታመጣ ከሆነ አምጣ ካሪክ ፖዚሽናል ፉትቦል እጫወታለሁ ብለህ ካዝሜሮን አስወጥተ ቴሌማንስንና ማነው ሳንቶስን አምጥታል ፖዚሽናል ፉትቦል አምጣ ያለዛ ቀጣ መጨጓራችን ነው መርዝ የሚረጨው
ጨርሻለሁ። ማንቼ 4-2 ተሸንፋለች። እንግዲህ ጋይስ ተለጥፋለች። ምንም ማድረግ አይቻልም። የወዳጅነት ጨዋታ ነው። ኤሲ ሚላንን ማሸነፍ ለማንም አይደለም፣ ለቼልሲ ብቻ ነው። ዋንጫ ላይ ልጥፍን ያደረግናቸው። ስለዚህ ላወራ አይደለም የመጣሁት፣ ስለ ማንቸስተርና ስለ አሞሪምና ስለ ካሪክ ታክቲክ ነው ላወራው። ማንቸስተር ምን ያክል ርቀት ይሄዳል በዚህ ታክቲክና በእነዚህ ድክልታም ስኳድና በእነዚህ የማይሆኑ ተጫዋቾች ምን ያክል በየሳምንቱ ቅዳሜ፣ ሮብ፣ ማክሰኞ፣ ሮብ፣ ቅዳሜ፣ ሮብ እያልክ ጨዋታ ሲደራረበብህ እንዴት አድርገህ ነው የምትችለው ወደሚለው ነው ማወራህ ማለት ነው። በመጀመሪያ ነገር አሞሪም ትችላለህ። በቃ ማንቸስተር ዩናይትድን አጋጣሚ ጠብቀህ ባገኘው አጋጣሚ ያ ጉድ የሰራህን ቡድን ውሻ አድርጎ ያባረረህን ቡድን መለጠፍህ ለአንተ ቢግ ክሬዲት ሰጥሃለሁ። በቃ ምንም ማድረግ አይቻልም። በምንም አምጣው 4 ጎል አግብተህ በቃ ጸብ ያለብህን ክለብ አሸንፈህ ዝም አስብለሃል። በቃ ይሄ ትልቅ ክሬዲት ነው። በምንም በድልም አምጣው በምንም አሸንፍ። ገብቷል። ሁለተኛ ነገር ደግሞ ካሪክ ዛሬ ይዘህ የገባው ታክቲክ ለነ ሉክሾው ለነ ምናምን ኮምፓቲብል የሆነ አሰላለፍ ነው ብዬ አልገምትም። በእኔ እይታ ትንሽ ደቂቃ ነው ያየው ጨዋታውን። እነ ኩኛም ምናምን መጀመሪያ ላይ ገብተው ነበር ምናምን ነገር አላስኬደህም መሰለኝ። አማድም ዝም ብሎ ሲሮጥ ነበር ምናምን ብቻ ይሄ ከዚህ በኋላ የምጠቀመው አሰላለፍ ነው ብዬ ነው የምገምተው። ሜቢ በራሽፎርድ በኩል ምናምን በዛ በኩኛ በኩል ኩኛ ቋሚ ነው ሼሽኮ እስኪመጣ ድረስ ብቻ ይሄ ነው ቋሚ በእርግጠኝነት። ሄቨን ቢወጣ ነው ዴሊት ከመጣ ሄቨን ቢወጣ ነው። ስለዚህ ሄቨን ከወጣ ደግሞ ቋሚ ይሄ ነው ማለት ነው። ቴሌማንስ፣ አንድሬ ሳንቶስ፣ ብሩኖ ኦርቶ ነው ማለት ነው። ስለዚህ ይሄ አሰላለፍ ምን ያክል ርቀት ያስኬዳል? ሮቴሽን በጣም አያስፈልግህም ወይ? ተጫዋቾች መግዛት የለብህም ወይ? ስለዚህ ለዚህዎች ምንድነው እያደረክ ያለው? አንድሬ ሳንቶስን በ40 ቴሌማንስን በ50 ገዝተህ ቁጭ ማለት ሀሳብህ ነው? በሉክሾ በኩል ተጫዋች አያስፈልግም? በዛ በዳሎት በኩል ተጫዋች አያስፈልግም? በአማድ በኩልስ ግዴታ አይደለም? በምቤሙ ምናምን እንዴ ራሽፎርድ በመጀመሪያ ነገር ዋናው ነገር ማንቾች ይቅርታ አድርጉልኝና ማርከስ ራሽፎርድ ወደ ማንቸስተር መመለስ አልነበረበትም። ጨዋታው ሰዓቱ ምኑ ገና ነው ልትሉኝ ትችላላችሁ፣ ግን ማንቸስተር ዩናይትድ ማሊያ በራሽፎርድ ውስጥ አይመጣውም። በቃ አይመጣውም። ልጁ ድሮ ነው የተለያያችሁት። በቃ ቢቀር ይሻል ነበረ በእኔ እይታ። መመለስ አልነበረበትም። ከባርሳም ይሁን ሌላ ቡድን መግባት ነበረበት። አሮን ነው እንዴት ነው ራሽፎርድ ከነኩኛ ከነምቤሙ ጋር ከነሺሽኮ ጋር ኢቭን ከብሩኖ ጋር እንዴት ነው አንድ አይነት ሆኖ መቀጠል የሚችለው? እኔ እንጃ። እኔ ራሽፎርድ ብቻውን ሲሮጥ ነው ያየሁት። ሲቀጥል ራሽፎርድ ኢንዲቪጁዋሊ ልጁ ጀግና ልጅ ነው፣ ግን በጣም የካሪክ ቡድን ደግሞ በጣም መዋቀር ያለበትና ኦሬዲ ድሮም ደግሞ አሪፍ የተዋቀረ ቡድን ነው ብዬ ነው የምገምተው። ገብቷል። አሪፍ ናቸው። በቃ ተዋውቀዋል ኦሬዲ። በዚህ 3-4 ወር ውስጥ አሪፍ ናቸው። ራሽፎርድን አምጥተህ እንደገና ስታወዛገበው ግን አይመጣም። ስለዚህ ራሽፎርድ ወይ ቤንች ትሆናለህ ወይ ክረምት ላይ ወር ደግሞ ጠር ላይ ወሰት ትሄዳለህ ማለት ነው። ስለዚህ ማንቾች 4-2 ተሸንፋቸዋል። ይሄ ምንም ብርቅ አይደለም፣ የሚገርም ነገር አይደለም። የብሩኖ ሙድ ሲወርድ ግን ማንቸስተር ይወርዳል። ስለዚህ ብሩኖ የሁሉ ዓመት ደሙን ስለሰጠ አሁን ደግሞ ከዚህ በኋላ ይሄን ዓመት የመጨረሻ ዓመቱ ነው ፕሮባብሊ አንተ የሁሉ 10 ተጫዋች ማለት ነው ለብሩኖ መጫወት አለባቸው ብዬ ነው የምገምተው። 4 5 6 7 ዓመት ሙሉ ደሙን ሰጥቶ ለማንቸስተር ለባጁ ተማማት አይደለ? በእርግጠኝነት ላስቲሩ ከሆነ ምን አለ ያላችሁን ብትሰጡት። ፔናልቲ ሳተ ምን ይገርማል? ምንም አይገርምም። ኖርማል ነገር ነው። ስለዚህ ፔናልቲ ሳተና መሸነፍ አለባችሁ። ሌላው ተጫዋች ምን እየሰራ ነው? ሉክሾ በሱ በኩል 3 ኳስ ገባ። ስፔስ በጣም ይሰጠዋል። ኢንቨርት አይደርግና ዶርጎ አይመለስም። በቃ 3 ኳስ ምናምን በዛ በኩል ነው የገባው። ያየሁትን ነው የማወራው እንግዲህ ጋይስ። ስለዚህ ተጫዋች መግዛት ያስፈልጋል። የሚቀብጡ ምናምን ተጫዋቾችን እንዳለ ማስወገድ አለብህ። ሉክሾ ሰውነቱ በጣም ከብዶታል። በጣም የሚያገዛቸውና ከነሱ ጋር የሚፎካከር ቤንች ያስፈልጋቸዋል። አትሊስት ማለት ነው የቼልሲን ያክል ባይሆንም በቃ የሆነ እንዳንተ አይነት የሚጫወት የሚፎካከር ታይምን ቦታን የሚወስድብህ አንድ ቤንች ያስፈልጋል። በዛ በእንትና ማዝራው ይሻላል ሜቢ ማለት ነው ከዳሎት ማለት ነው። ስለዚህ ጋይስ ብቻ ማንቾች እንዳይደብራችሁ ወንድምጠላ 4-2 ተለጥፈዋል። ቼልሲ ነው ብቻ ነው እነዚህን ማሸነፍ የሚችለው። ዋንጫ ላይ ያገኘን ለጠፍ ናቸው።